የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ የአመራር ሪፎርም መጠናቀቅን አስመልክቶ የተሰጠ መግለጫ ይላል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ የቆየ መሆኑ ይታወቃል። በዚህ ሂደት ብዙ መዋቅራዊ አንድነቱ ተጠብቆ ጤናማ ሽግግር እንዲያደርግ ሂደቱም በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅም ቆይቷል። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለማዋል በጥበብ የተመራ ትግል ተደርጓል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጠ ድርጅታዊ አሰራር ተገቢና ትክክል መሆኑ የእዙን መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስም አስችሏል። ይህ የእዝ አመራር ሪፎርም በተለያየ ደረጃ ውስጥ ያለፈና የመዋቅራዊ ተዋረዳዊ ተሳትፎ የነበረበት ነው። የእዙ ስራ አስፈጻሚ የሪፎርም ስራ አስፈጻሚ ሂደት ላይ የእዙ ተወካይ በሆኑ የፖሊት ቢሮ አባላት አማካኝነት የኮር እና የክፍለ ጦር አመራሮች ጋር ውይይት ተደርጓል። ቀጥሎም ምክትል መምሪያ ኃላፊዎችና ሌሎች የክፍል ኃላፊዎችን አወያይቷል። በመጨረሻም በእነዚህ መድረኮች የተገኘውን ግብአት በመውሰድ የእዙ ስራ አስፈጻሚ የሪፎርም ኮሚቴ እንዲዋቀር ወስኖ የአወቃቀር ሂደቱ የሚመራበትን መመሪያ አዘጋጅቶ ወደ ስራ ተገብቷል። በዚህ መሰረት ከክፍለ ጦሮች ከኮርና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ በማዋቀር የሪፎርም ኮሚቴው ተመስርቷል። የእዝ ስራ አስፈጻሚው በውስጠው መመሪያና ስልጣን መሰረት የሪፎርሙ የኮሚቴው የእዙን የአመራር ሪፎርም ላይ ሰፊ ውይይት በማድረግ ስራውን ጨርሶ ፕሮፖዛሉን ለስራ አስፈጻሚ አቅርቧል። ስራ አስፈጻሚውም የቀረበለትን ፕሮፖዛል መነሻ አድርጎ ሰፊ ውይይት ካደረገ በኋላ የኮሚቴው ፕሮፖዛል ላይ መጠነኛ ማሻሻያ ብቻ በማድረግ የእዙን የአመራር ሪፎርም የመጨረሻ ዝርዝር አጽድቋል። በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት እዝ ቴዎድሮስ እዝ የአፋብህን መተዳደሪያ በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ የአፋብን መተዳደሪያ ደንብ አንቀጽ 60 ስር በተቀመጠው መዋቅር መሰረት ከዚህ በታች በተዘረዘረው መልኩ ተደራጅቷል። አንደኛ፣ የእዙ ሰብሳቢ አርበኛ ተፈሪ ካሳሁን፣ ምክትል ሰብሳቢ አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔ ዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለው ዋለ፣ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ፣ የፖለቲካ መምሪያው ምክትል አርበኛ አማረ ካሴ፣ ጽህፈት ቤት ኃላፊ አርበኛ ናትናኤል ስናማው፣ ምክትል ጽህፈት ቤት ኃላፊ አርበኛ ብዙነህ እምቢያብል፣ የአደረጃጀት መምሪያ ኃላፊ አርበኛ እስቲ በላለሙ፣ ምክትል የአደረጃጀት መምሪያ ኃላፊ አርበኛ ደመላሽ አድነው፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ወግደረስ ጤናው፣ ምክትል የህዝብ ግንኙነት ኃላፊ አርበኛ ታደሰ አስማረ፣ ጥናትና የስትራቴጂ ጉዳዮች መምሪያ አርበኛ ዳሞት አለህኝ፣ የእርሱ ምክትል አርበኛ መንግስቱ አማረ፣ የፋይናንስና ግዢ አስተዳደር አርበኛ ይትባረክ አንዳርጌ፣ ምክትል አርበኛ ያሬድ በቀለ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ተሻለ፣ ምክትል አርበኛ በለጠ ሊየው፣ የሴቶች ጉዳይ መምሪያ ፋኒት አትጠገብ አጥናፉ፣ ምክትል ፋኒት ክብር ዓለም አያለ፣ ማህበራዊ ጉዳይ መምሪያ አርበኛ ላይችሉ ገበየው፣ ምክትል አርበኛ በላይነህ አለምነህ፣ የሰው ሀብት አርበኛ ዳኛው ሽባባው፣ ምክትል አርበኛ በረከት አጥናፉ፣ ትምህርትና ስልጠና መምሪያ አርበኛ ክንፈ መላካሳ፣ ምክትል አርበኛ ዘውድ ዓለም አዱኛ፣ የሜካናይዝድ ጦር መምሪያ ኮሎኔል አደመ ልጅ ዓለም፣ ምክትል መቶ አለቃ ሳሙኤል አታላይ፣ ህግና ስነ ስርዓት መምሪያ አርበኛ ዘማርያም እስከዚያው፣ ምክትል አርበኛ ቻላቸው ታፈረ፣ ሀብት አፈላላጊ መምሪያ አርበኛ ኃይለ ሚካኤል ባየህ፣ ምክትል አርበኛ ደሴ ጌታውን፣ እቅድና ዝግጅት ግምገማ መምሪያ አርበኛ የሻነው መለሰ፣ ምክትል አርበኛ አታላይ ሙሴ፣ ዘመቻ መምሪያ አምሳ አለቃ ታደሰ ልንገሬ፣ ምክትል መቶ አለቃ አጃናው ጥላሁን፣ ሎጂስቲክ መምሪያ አርበኛ ይርሳው ደምስ፣ ምክትል መቶ አለቃ አስረስ ምህረቴ፣ ወታደራዊ አስተዳደር መቶ አለቃ ያሬድ ጫኔ፣ ምክትል 50 አለቃ ይበልጣል መልካሙ፣ ስልጠና መምሪያ ሻምበል ጌትነት ንጉሴ፣ ምክትል 50 አለቃ ዘላለም ደሴ፣ ልዩ ዘመቻ መምሪያ አለቃ ማርቆስ ሳሙኜ፣ ምክትል ሻለቃ በላይ ብዙአየሁ፣ የመረጃ መምሪያ
ዋናና ምክትል እንደዚሁ ተሰይሟል። ኢንዶክትሪኔሽን መምሪያ መቶ አለቃ ጊዮን ጀንበሬ፣ ምክትል መቶ አለቃ ገረመው አጋዥ፣ ወታደራዊ ዕቅድና ስትራቴጂ 50 አለቃ ስማቸው ቢሻው፣ ምክትል መቶ አለቃ ለዓለም ጌታሁን። ወታደራዊ መረጃና ምክትል ወታደራዊ መረጃ ተሰይሟል። የጤና መምሪያ ዶክተር እንዳለማው ጤናው፣ ምክትል የጤና መምሪያ ዶክተር ደመቀ አያሌው በመሆን የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት የቴዎድሮስ እዝን በተመለከተ የአመራር ድልድል ተጠናቆ ቀጠናዊ መዋቅሩ አልቋል። ስለዚህ ከዚህ ቀደም ስንል እንደቆየ ነው የቀጠናዊ ፈተናውንም የገጠማቸውን ውጣ ውረድ በዚህ ከዘረዘሩ በኋላ ነገሩን በብስለትና በጥንቃቄ መምራት ያስፈለገበትን መሰረታዊ ምክንያትም ገልጸዋል። ከዚህ ቀጥሎ አድቫንስ የሚያደርጉበት ወደ ሁለተኛው እርከን ለመሄድ እድል የሚሰጥ ነው።